ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምንደርስበት ሰዓት ላይ እንገኛለን። ዜናዎችን በማቅረብ እኔም ተስኖታብቴና ኢየሩሳሌም ብራዳ በጋራ በመሆን ከመላው የስቱዲዮ ባለሙያዎች ጋር ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። ታህሳስ 24 እስከ 26 በወለጋ ነቀምት ስታዲየም ታላቅ መንፈሳዊ ኮንፈረንስ ተዘጋጀ። በ2050 የክራይስት አርሚ ዓለም አቀፍ ቤተክርስቲያን በዓለም አቀፍ ደረጃ አጥቢያዎችን በመትከል ተጽዕኖ ፈጣሪ ቤተክርስቲያን ትሆናለች ተባለ። ነብይ እዩ ጩፋ ለወላይታና ለአካባቢዋ ነዋሪዎች እንዲሁም ለጸጥታ አካላት የምስጋና መልእክት አቀረቡ። ወደ ዝርዝር መረጃዎች እናልፋለን። ከታህሳስ 24 እስከ 26 በወለጋ ነቀምት ስታዲየም ታላቅ መንፈሳዊ ኮንፈረንስ ተዘጋጀ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቲቪ ጋር በመተባበር በነቀምት ስታዲየም ከታህሳስ 24 እስከ 25 ለ3 ተከታታይ ቀናት መንፈሳዊ ኮንፈረንሱን ማዘጋጀቷን ማስታወቃለች። የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት የ2018 ዓመተ ምህረት የሁለተኛ መርሃ ግብሯን በነቀምት ስታዲየም እንደሚደረግም ተመላክቷል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን አማካኝነት ከሚደረጉ ፕሮግራሞች መካከል በሀገሪቱ ከሚገኙ በተመረጡ ከተሞች እንዲህ አይነቱ ፕሮግራም ሲሆን በ2018 የሁለተኛ ዙር ድግሷ እንደሆነም ቤተክርስቲያኒቷ ገልጻለች። ይህ ኮንፈረንስ ከዚህ ቀደም በሀገሪቱ የተለያዩ ከተሞች የተካሄደ ሲሆን ከዚህ በኋላም በሌሎች ከተሞች ላይ ተጠናክሮ እንደሚቀጥልም ተመላክቷል። በነቀምት ስታዲየም በሚደረገው መንፈሳዊ ኮንፈረንስ ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሬዝዳንት የሆኑት ነብይ እዩ ጩፋ የእግዚአብሔርን ቃል እንደሚያገለግሉ የተገለጸ ሲሆን ከተጋባዥ ዘማሪያን ጋር በመሆን የዝማሬ የአምልኮ ጊዜ እንደሚኖርም ተመላክቷል። በእለቱም የእግዚአብሔር ቃል በኃይል ይታወጃል፣ የዝማሬ አምልኮም ይኖራል፣ ለበሽተኞች በአጋንንት ስርዓት ውስጥ ለሚገኙ ለነፃ መውጣት ይጸልያል፣ ለአዳዲስ ነፍሳትም ጥሪ እንደሚደረግ የተገለጸ ሲሆን በዚህ ፕሮግራም ላይ በመላው ሀገሪቱ የሚገኙ በፕሮግራሙ ላይ አዳዲስ ነፍሳትን በመጋበዝ እንዲገኙ ጥሪ ቀርቧል። በ2050 የክራይስት አርሚ ዓለም አቀፍ ቤተክርስቲያን በዓለም አቀፍ ደረጃ አጥቢያዎችን በመትከል ተጽዕኖ ፈጣሪ ቤተክርስቲያን ትሆናለች ተባለ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ታህሳስ 10 እና 11 የስራ ሪፖርት ግምገማ የቀጣይ የ5 ዓመት እንዲሁም የ25 ዓመት እቅድ ላይ ውይይት አድርጋለች። በ2050 የክራይስት አርሚ ዓለም አቀፍ ቤተክርስቲያን በዓለም አቀፍ ደረጃ አጥቢያዎቿን በማስፋት በሁለንተናዊ እድገት ተጽዕኖ ፈጣሪ ቤተክርስቲያንም ትሆናለችም ተብሏል። የቤተክርስቲያኒቷ ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ እንዳሉት ከሆነ ከ2017 ጀምሮ አዳዲስ ዘርፎችን በሚዲያም ደረጃ በማዋቀር እንዲሁም የአገልጋዮችን ቁጥር በመጨመር የተሻለ የወንጌል እንቅስቃሴ ማድረግ ችለናል ብለዋል። በዚህ ሁሉ ስራ የተለያዩ ተግዳሮቶች ቢገጥሙንም አልፎ በመሄድ የተሻለ ስራ እንድንሰራ እግዚአብሔር በብዙ ረድቶናል ሲሉም ሀሳባቸውን ገልጸዋል። ባለፉት 6 ወራት በቤተክርስቲያኒቷ መደበኛ አገልግሎቶች ላይ ከ1600 በላይ ነፍሳት ወደ እግዚአብሔር መንግስት መጨመራቸው የቤተክርስቲያኒቷ መንፈሳዊ ዘርፍ ተጠሪ የሆኑት መጋቢ አካሉ በሪፖርታቸው ተናግረዋል። በቤተክርስቲያኒቷ ላይ ዘርፈ ብዙ አገልግሎቶች ቢኖሩም ህፃናት ከስር መሰረታቸው በእግዚአብሔር ቃል እውነት በማሳደግ ረገድ ትኩረት ተሰጥቶበት እየተሰራ እንደሚገኝና የተሻለ ቁመና ላይ እንደሚገኝም ተገልጿል። የቤተክርስቲያኒቱ ፕሬዝዳንት ጽሕፈት ቤት የማኔጅመንት አካላት የሆኑት ዶክተር ደረጀና ዶክተር ታረቀኝ የቀጣይ 5 ዓመታት እንዲሁም የ2050 እቅድ ባቀረቡበት ወቅት በ2050 ክራይስት አርሚ በዓለም አቀፍ ደረጃ ቤተክርስቲያኖችን በመትከል በወንጌል ኃይል የተሞላ መንፈሳዊና ንቁ እንዲሁም ተጽዕኖ ፈጣሪ ቤተክርስቲያን ማድረግ ነው ብለዋል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የታህሳስ 12 2018 ዓ.ም የእሁድ መደበኛ ፕሮግራም በደመቀ መልኩ አከናውናለች። በእለቱም የቤተክርስቲያኒቷ ባለራዕይና ፕሬዝዳንት ነብይ እዩ ጩፋ ያገለገሉ ሲሆን የሐዋርያት ሥራ መጽሐፍን ምዕራፍ 4 ቁጥር 24 ጀምሮ ያለውን ቃል በመጥቀስ ጠላትን ለማሸነፍ የሚደረግ ጸሎት በሚል ርዕስ ሰብከዋል። በጸሎት ኃይል የማይንበርከክ ጉልበት የለም በማለት አስጨናቂ ሰዎች እንዲቀነሱ ሳይሆን በፊታቸው ታላቁን የምስራቹን ቃል የመናገር ኃይል እንዲሰጠንም መጸለይ ይኖርብናል ብለዋል። ለተሸነፈ ሰይጣን እንዲሸነፍ በመጸለይ መድከም አያስፈልግም፣ ኃይልን እንድንታጠቅ መጸለይ አለብን ያሉት ነብይ ጩፋ በዚህ 21ኛው ክፍለ ዘመን ላይ በቤተክርስቲያን ውስጥ ስር የሰደደ መከፋፈል የሚታይ ሲሆን ጸሎት ስንጸልይ እነዚህን መሰል ችግሮችን በማስወገድ በትክክለኛው መስመር ላይ ሆነን በመጸለይ ምላሻችንን ቶሎ መቀበል ይኖርብናል ሲሉ የስብከት ጊዜያቸውን አጠቃለዋል። ነብይ ጩፋ ለወላይታና ለአካባቢው ነዋሪዎች እንዲሁም ለጸጥታ አካላት የምስጋና መልእክታቸውን አቀረቡ።
ከታህሳስ 3 እስከ 5 በወላይታ ሁለገብ ስታዲየም የተደረገው መንፈሳዊ ኮንፈረንስ በድል መጠናቀቁን አስመልክቶ ነብይ እዩ ጩፋ የምስጋና መልእክታቸውን አስተላልፈዋል። ከኮንፈረንሱ ቅድመ ዝግጅት አንስቶ እስኪጠናቀቅ ድረስ የአካባቢው ነዋሪ እንዲሁም የጸጥታ አካላት ፍጹም ሰላማዊ በሆነ መንገድ እንዲሁም እንግዶችን ተቀብለው በማስተናገድ ላሳዩት የመልካምነት ባህሪ ምስጋናቸውን አቅርበዋል። ነብይ እዩ ጩፋ በምስጋናቸው እንዳሉት ፕሮግራሙ ፍጹም ሰላማዊ በሆነ መንገድ መጠናቀቁ ከእግዚአብሔር በመቀጠል የእናንተ የስራ አብሮነት እንግዳ ተቀባይነት ውጤት ጭምር ነው በማለት አክብሮታቸውን ገልጸዋል። እንግዶች ቅድሚያ በመስጠት በጥሩ መስተንግዶ ለተቀበሉት የአካባቢ ነዋሪዎች ፍጹም ሰላማዊ በሆነ መንገድ ሁሉንም ፕሮግራሞች በድል እንድንወጣ ድጋፋቸው ላልተለየን የክልሉ ፖሊስ ኮሚሽን ቢሮ፣ ለወላይታ ዞን ፖሊስ መምሪያ እንዲሁም ለከተማ መስተዳድሩ ከንቲባ፣ ፖሊስና ጸጥታ ጽሕፈት ቤት እንዲሁም ለወጣቶችና ስፖርት ጽሕፈት ቤት የአክብሮት ምስጋናቸውን አቅርበዋል። የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት የ2018 ዓመተ ምህረት የመጀመሪያ ዙር መርሃ ግብሯን በድምቀት አከናወነች። የወንጌል ቱር በ2018 የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቲቪ ጋር በመተባበር በወላይታ ሶዶ ሁለገብ ስቴዲየም የመጀመሪያ መርሃ ግብሯንም አከናውናለች። ከታህሳስ 3 እስከ 5 ለ3 ቀናት በተደረገው መንፈሳዊ ክሩሴድ በርካታ ቁጥር ያላቸው ምዕመናን መገኘት የቻሉ ሲሆን በ5 ክፍለ ጊዜ ተከናውኖ ያለፈበት የእግዚአብሔር እጅ የታየበት ሆኖ አልፏል። በፕሮግራሙ ላይም የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብዩ ጩፋ ያገለገሉ ሲሆን የቤተክርስቲያኒቷ የአምልኮ መሪዎች ከተጋባዥ ዘማሪያን ጋር በመሆንም አገልግለዋል። ኮንፈረንሱ ላይ ወንጌል በኃይልና በስልጣን ተሰብኳል። ከ214 በላይ ነፍሳት ድነዋል። በርካቶች ከአጋንንት እስራት ተፈተዋል። ለህሙማንም ተጸልየዋል። ከኮንፈረንሱ ጋር ተያይዞ ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር የአደባባይ ላይ ስፖርታዊ እንቅስቃሴና ከፍሬው አልታየ መነሻውን በማድረግ ወላይታ ሶዶ ስቴዲየም መድረሻውን ያደረገ የሩጫ መርሃ ግብርም ተከናውኖ አልፏል። በሚተካው የሰው ደም የማይተካው የሰውን ህይወትን እንታደግ የሚለውን የኢትዮጵያ የደም ባንክ አገልግሎት ጥሪን የክራይስት አርሚ ዓለም አቀፍ ቤተክርስቲያን መቀበሏ ተገልጿል። ይህንን ጥሪ ተከትሎ የቤተ ክርስቲያኒቱ አገልጋዮች እንዲሁም ምእመናን በበጎ ፈቃደኝነት ደም ለግሰዋል። በስፍራው በመገኘት አንዳንዶችንም አነጋግረናቸዋል። እንደሚከተል ይቀርባል። በሚተካ የሰው ደም የማይተካውን የሰውን ህይወት ደምን በመለገስ እናድን የሚለውን የኢትዮጵያ የደም ባንክ አገልግሎት ጥሪ በመቀበል የክራይስት አርሚ ዓለም አቀፍ ቤተክርስቲያን ታህሳስ 13 በዕለተ እሁድ በዋናው አዳራሽ በመገኘት እንግዲህ ከኢትዮጵያ ደም ባንክ አገልግሎት ከመጡ የሕክምና ባለሙያዎች ጋር እንግዲህ ደምን የመለገስ መርሃ ግብር እያከናወነች ትገኛለች። እንግዲህ እንደምትመለከቷቸው የቤተ ክርስቲያናችን አባላት እንዲሁም አገልጋዮች ደምን በመለገስ እንግዲህ የኢትዮጵያ የደም ባንክ አገልግሎትን ጥሪ ተቀብሏል ማለት ነው። አጠገቤ እንደምታዩቸው ከነሱ ጋር ደግሞ አብረን ቆይታ እናደርጋለን። ደምን በመለገስ ምን ተሰማችሁ? በእናንተ ደምስ የሰውን ህይወት በማዳን ምን ተሰማችሁ የሚለውን ጥያቄ ለነሱ እናቀርብና ከነሱ ደግሞ ያለውን ደግሞ ኢሜጅ እንቀበላለን ማለት ነው። አመሰግናለሁ። እንግዲህ ዛሬ የደም ልገሳ የምናደርገው በዋናነት በተለያዩ ተቋማት ላይ በሆስፒታሎች፣ በተለያዩ ተቋማት ያሉ እናቶች፣ ህፃናት ከደም ልገሳ ጋር በተያያዘ የሚገጥማቸውን ችግር የተወሰነ እገዛ ያደርጋል በሚል ነው የቤተክርስቲያናችን በዚህኛው ዓመት በ2018 ዓ.ም አንድ ከያዘችው ማህበራዊ አገልግሎት ደም መስጠት ነው፣ ደም መለገስ ነው። ይሄው እንደምታዩት አባላቶቻችን ጠቅላላ ዛሬ የደም ልገሳ ያከናውናሉ። ይሄ ደግሞ በተለይ ለእናቶችና ለህፃናት ተደራሽ ለማድረግ የምናደርጋቸውን አንዱ ጥረት ይሆናል ማለት ነው። ደም በመለገሳችን የምንጎዳው ነገር የለም። ከኛ ላይ ያለቀ የሚወጣት ያለበት ደም ይወጣል፣ አዲስ ደግሞ እንዲተካ ይሆናልና ብዙ ጊዜ ሰዎች ደም ለመለገስ ጥያቄ ሲቀርብ ስጋት ይገጥማቸዋል። በተለይ እናቶች አጥቢ ከሆኑ እነሱን አይመከርም። ከዛ ውጭ ያሉት ግን ሁሉም ያለው መጥቶ ምርመራውን አድርጎ ደም መለገስ ይችላልና ደም ልገሳ ማድረጉ በጣም እጅግ በጣም ጠቀሜታ አለው። በተለይ ቀደም እንዳነሳሁት ለእናቶች፣ ለህፃናት፣ ለአረጋውያን፣ ለተጎዱ ሰዎች እገዛ ያደርጋልና ይሄ አንዱ የማህበራዊ ግዴታችን እንደመሆኑ ይህንን እየሰጠን ያለ ነው። እንደ ማንኛውም ኢትዮጵያዊ ወይም እንደ ክራይስት አርሚ ኢንተርናሽናል ቸርች አባልነቴ ብዙ እናቶች ደም እየፈሳቸው በደም እጥረት የሚሞቱ ብዙ በጦር ሜዳ ላይ የሚጎዱ ብዙ ህፃናቶች የሚጎዱ አቅመ ደካሞች የሚጎዱ በደም እጥረት ነውና ዛሬ ደም በመስጠቴ ልዩ ደስታ ተሰምቶኛል። ይህ ነገር ለዛሬ ብቻ እንዳይሆን በተከታታይም እንዲቀጥል ተስፋ አደርጋለሁ። በዚሁ አጋጣሚ ይህን ያዘጋጀችውን የክራይስት አርሚ ቸርች አመራርና ባለራዕዩን
በዚሁ አጋጣሚ ሳላመሰግን አላልፍም። ስሜ ምንታምራቤ ይባላለሁ። ከኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ትምህርትና ቅስቀሳ ክፍል ነው የምሰራው። ዛሬ የደም ልገሳ ፕሮግራም ከክራይስት አርሚ ቸርች ቤተክርስቲያን የደም ልገሳ ፕሮግራም ጥሪ ባቀረቡልን መሰረት የደም ልገሳ ፕሮግራም ተጀምሯል። ይህን የደም ልገሳ ፕሮግራም ተቀብለው የወገኖቻቸውን ህይወት ለማዳን በጎ ፈቃደኝነታቸውን ስለገለጡልን ከልብ እናመሰግናለን። ታህሳስ 12 እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ ብዙዎች ከተያዙበት አጋንንታዊ ስርዓት ነፃ መውጣታቸውና በትንቢት መጽናናታቸው ተገለጸ። በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ በምትገኘው ዕለተ እሁድ በተደረገው መንፈሳዊ መርሃ ግብር ነብይ ጩፋ አገልግለዋል። ቀለም ይስሐቅ ፕሮግራሙን ተከታትለዋለች፣ እንደሚከተለው ታቀርባለች። በእለቱ ከነበራቸው አገልግሎት መካከል በአጋንንት ስርዓት ውስጥ ያሉት እንዲፈቱ የጸለዩ ሲሆን በርካቶች በሰዎች ከተደገመባቸው ድግምት፣ ከእብደት መንፈስ፣ ከመስተፋቀር፣ በረከትን ከሚሰልብ፣ ከኪሳራ፣ ከተለያየ የእርኩስ መንፈስ ተጽዕኖ ነፃ ሊወጡ ችለዋል። ነፃ ከወጡት መካከል አንዳንዶች ከተለያዩ ክፍለ ሀገርና የሃይማኖት ተቋም መምጣታቸው ተጠቁሟል። በተያያዘ ዜና በእለቱ የእግዚአብሔር ሰው ነቢይ ኢዩ ጩፋ በመንፈስ ቅዱስ በመመራት ከእግዚአብሔር ዘንድ የተቀበሉትን ትንቢታዊ መልእክትን ለግለሰቦች አስተላልፏል። እነዚህ ግለሰቦች ከተለያየ ስፍራ መምጣታቸው የተጠቀሰ ሲሆን በስም በአድራሻቸው እግዚአብሔር አምላክ በሰዎች ሕይወት ሊያደርግ ያለውንና እየሆነ ያለውን በመናገር የእግዚአብሔር ሰው ግልጽ በሆነ መንገድ ሰዎችን በትንቢት አገልግለዋል። እንዲሁም ለጉባኤ ሁሉ በእለቱ የመጣውን የእግዚአብሔርን ቃል መሰረት በማድረግ ትንቢታዊ አዋጅን አውጀዋል። ማንኛውም መንፈሳዊ እንቅስቃሴ የሚጀምረው ከእምነት ነው ሲሉ ነብይ ኢዩ ጩፋ ተናገሩ። ሮብ ታህሳስ 8 2018 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ የአምልኮ ሰዓት ላይ ነብይ ኢዩ ጩፋ ይህንን ተናግረዋል። የታህሳስ 8 2018 የሮብ መደበኛ ፕሮግራሟ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባከናወነችበት ወቅት የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብይ ኢዩ ጩፋ አገልግለዋል። በእለቱም የዕብራውያን መልእክት ምዕራፍ 11 ቁጥር 1ን በመጥቀስ እምነት የተስፋ መሰረት ነው በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። ማንኛውም መንፈሳዊ እንቅስቃሴ የሚጀምረው ከእምነት ሲሆን አንዳንድ ጊዜ የሚያምን ሰው እንደ እብድ እንደሚቆጠር ተናግረዋል። እምነት በሰው ሕይወት ውስጥ የማይታይ ነገርን የሚታይ፣ የማይቻል ነገርን የሚቻል የሚያደርግ መንፈሳዊ ኃይል ነው ብለዋል። እምነት ተስፋን ያበረታታል፣ ፍርሃትን ያሸንፋል፣ የማይታዩ ነገሮችን ማረጋገጫ ነው፣ እግርን ወደፊት ያንቀሳቅሳል፣ ከጨለማ ወደ ብርሃን ያወጣል፣ ተስፋ ከመቁረጥ ወደ ተስፋ ያወጣል ያሉ ሲሆን የማያምኑ ሰዎች ከራሳቸው ጋር የተጣሉ ሲሆኑ የእምነት ትልቁ ስራ ከድካም ወደ ብርታት ማውጣት ነው ሲሉ ነብይ ጩፋ የዕለቱን መልእክታቸውን አጠቃለዋል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለዕለቱ ወደ እናንተ እንዲደርሱ የመረጥናቸው መረጃዎችን ይመስሉ ነበረ። ከዜናዎቹ ጋር ኢየሩሳሌም ብራዳና ምንተስኖት ሀብቴ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ወደ እናንተ አድርሰናል። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ ምኞታችን ነው። ጌታ ኢየሱስ ከእናንተ ጋር ይሁን። ሰላም